ሙስሊሞች አዛን ሲል ወደ መስጂድ ይሄዳሉ እንጂ በጭራሽ ሰውን አይገሉም። ምትሞትም ከሆነ አዛን ሲል 12 ሰዓት አዛን የሚሉበት ሰዓት አይደል? የዛን ሰዓት ሊገሉኝ ነው ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ፍቅር በያላችሁበት የዓለም ጥግ ዳር ድንበር ድረስ ነው ነኝ። እንደምናላችሁ ለተከበራችሁ የአኑን የቁም ነገር ቤተሰቦች ዛሬ እንደተለመደው በቁም ነገር አስተማሪ ወቅታዊ ቪዲዮ አለ። አሁን መግቢያ ላይ ሰማችሁትና መሰልና አዲስ ቪዲዮዎች ይኖራሉ፣ መረጃዎችም አሉ። ሁላችሁም ይሄን ቪዲዮ ላይክ አድርጋችሁ ጀምሩ። ትናንትና ባሳየኋችሁ ቪዲዮ ላይ በውስጥ አንድ ሰው ጠይቆኝ ነበረ አካውንቱ በማን ስም ነው ያለው የሚል ጥያቄ አለ። አካውንቱ በሶስት ሰው ስም ነው ያለው። ይሄ አካውንት በኡስታዝ ረሻድ እና እኔ ወንድማቸው አኗርና ኡስታዝ ሸምሰዲን የዑሁድ ጀማዓ አባላቶች ያሉበት አካውንት ነው። በሶስት ሰው ስም ነው ያለው ይሄ አካውንት ማለት ነው። በዚህ አካውንት ለሀዲያ ለጀመርነው የውሃ ፕሮጀክት እንድታግዙም በአላህ ስም እንጠይቃለን። ወደ ዛሬ ቪዲዮ እንገባለን። አብራችን ቆዩ። ቁልፋችሁ በመቆለፊያ ውስጥ ቢሰበር የጥርስ ብሩሽ አምጡና አናቱን በፒንሳ ቆረጡት። ከዚያም እሳት ፈልጉና በመጠኑ አግሉት። የጥርስ ብሩሹም እንደ መቅለጥ ሲሆን ስባሪው ቁልፉ ላይ አጣብቀው ይጫኑት። ከዚያ ፕላስቲኩ ከቁልፉ ብረት ጋር ቀስ ብሎ ይዋሃዳል። አንዴ ከጠነከረም በኋላ የጥርስ ብሩሹን በቀስታ ማወዛወዝ ይቻላል። ለማንኛውም የሆነ ቀን ላይ ሊጠቅማችሁ ይችላል በሚለው ትላለህ። ወሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። ይጠቅማል አንድ ቀን እና እችን ነገር የያዟት ኑሩ በዘዴ። በዚህ ሰዓት ጫት ለምትጠቀሙ ሰዎች የጥንቃቄ መልእክት ተላልፏል። ይህንን ቪዲዮ ጫት ለሚያበዛው ጓደኛችሁ ላኩለት። አነቃቂና ሱስ አምጪ ከሚባሉ እጾች መካከልም አንዱ የሆነው እንግዲህ ጫት አብዝቶ መጠቀም የደም ግፊትን እንደሚጨምር ተነግሯል። በአዲስ አበባ ዩኒቨርሲቲ የስነ ምግብ ሕክምና ባለሙያ ረዳት ፕሮፌሰር ዘላለም ደበበ እንደተናገሩት ታዲያ ጫትን መጠቀም የምግብ ፍላጎቱን ከመቀነስ ባለፈ በሂደት የደም ግፊትን በከፍተኛ መጠን በመጨመርም በጤና ላይ ጉዳት ያስከትላል ሲሉ አስረድተዋል። ጥቅም ላይ የሚውለው የጫት ክፍል ቅጠል በውስጡ በርካታ ኬሚካሎች እንዳሉትም ገልጸዋል። ጫት ሲጠቀሙ እንደ ቡና፣ ስኳር፣ ለስላሳ መጠጦችንም እንዲጠቀሙ ከማድረጉ ባሻገር እንደ ሲጋራ ማጨስ ያሉ ጎጂ ባህሪያቶችንም እንዲያመሩ እንደሚያደርጋቸው ነው የተናገሩት። እናንተስ በዚህ ጉዳይ ምን ትላላችሁ? ሰባችሁን አጋሩ። እኛማ በዚህ ጉዳይ ላይ ድሮ ነው የተናገርነው ጫት ጉዳት እንጂ ጥቅም የለውም ስንል እንግዲህ የዘርፉ ባለሙያዎችም የጫትን ጉዳት በዝርዝር አስቀምጠውላቸዋል። ስለዚህ ቃሚ ሰው የምታውቁት ካለ ላኩለትና ከዚህ ጎጂ ተግባሩ እንዲቆጠብ አተባበሩት፣ አገዙት። በዚህ ሰዓት ሰበር የተባለ አንድ ጥብቅ መረጃ ተሰምቷል። የሁሉም የቤቲንግ ድርጅቶች የስራ ፍቃድ መሰረዙ ተነገረ። ከአሁን በፊት እንግዲህ እንደሚታወቀው የተወሰኑ የቤቲንግ ድርጅቶች ፍቃድ መሰረዙ ይታወሳል። ነገር ግን በዛሬው ዕለት የኢትዮጵያ ሎተሪ አገልግሎት ሁሉንም የቤቲንግ ድርጅቶች የስራ ፍቃድ ከታህሳስ 6 ቀን 2018 ዓ.ም ጀምሮ መሰረዙን በሰጠው መግለጫ አስታውቋል። የፍቃድ ስረዛው በውርርድና በፋይናንስ ዘርፉ ላይ በተካሄደ አገር አቀፍ ጥልቅ ግምገማ ላይ ተመስርቶ የህዝብን ጥቅም ለማስከበር የተወሰደ እርምጃ መሆኑን ድርጅቱ አስታውቋል። ውሳኔውን በስራ ላይ ባሉትና ቀደም ሲል በይፋ በታገዱት በሁሉም የቤቲንግ ድርጅቶች በእኩልነት ተፈጻሚ እንደሚደረግም ተነግሯል። ለቤቲንግ ድርጅቶችና ሲስተም ኦፕሬተሮች ከዛሬ ታህሳስ 6 ቀን 2018 ዓ.ም ጀምሮ በአካል በዲጂታል ወይንም በሌላ መንገድ የሚካሄድ ማንኛውንም የውርርድ ስራ እንዲያቋርጡ ትዕዛዝም ተሰጥቷል። ይህንን ውሳኔ እንዴት አያችሁት? ሀሳባችሁን ኮሜንት ላይ ጻፉልን። ፎሎ ማድረግ እንዳይረሳ። ይህንን ውሳኔ ለመንግስት አንዴ እናጨበጭባለን። ዋው ዋው ዋው! በጣም ደስ የሚል በጣም በቃ ጀግና የሚያስብል ውሳኔ ነው። የአብዛኛው ጊዜ ጩኸታችን ነው፣ የአብዛኛው ሰው ጩኸት ነው። ይሄ ነገር ወዴት እየሄዱ ነው? ልጆቻችን፣ ጓደኞቻችን፣ አጠቃላይ እህቶቻችን ጭምር ማለት ነው በዚህ ቁማር እየተለከፉ ነው ስንል ተናግረን ነበረ። አሁንም ሀገራችን ላይ አንዳንድ ቁማሮች አሉ ከጌም ጋር የተያዙ እነዛን ኢንሻአላህ እንዲቆሙልን ስንል በአክብሮት እንጠይቃለን። ሰሞኑን እንግዲህ መንግስታችን በጣም እያስደሰተን ነው። ይመቸው። ሰላም ሰዎች፣ የስልካችሁ ቻርጀር የመጠጫ ብርጭቋችሁ እጀታ ውስጥ ገብቶ አልወጣ እያለ ካስቸገራችሁ ማንኛውም አይነት ብረት ተጠቅማችሁ የኩባያውን እጀታ በመስበር በቀላሉ ቻርጀራችሁን ማላቀቅና መጠቀም ትችላላችሁ። እንደዚህ አይነት ቪዲዮ ግን የምትሰራው እቺ ልጅ ግን በጣም ያያዩዋት ነበርና ሰግጥ ፈምስ ነው ይሄ ነገር አልገባኝም። እንዴት ነው? እዚህ ጋር የምትመለከቷቸው እናትና ልጅ አርብ ታህሳስ 3 ቀን የጁማ ዕለት ከመስጊድ ከተመለሱ በኋላ ምግባቸውን ተመግበው ህይወታቸው ማለፉ ተሰምቷል። በዚሁ ቀን ታዲያ እናት ሻወር ለመውሰድ ቤታቸው ከደረሱ በኋላ ወዲያው አረፋ መድፈቅ ይጀምራሉ፣ መወራጨት ይጀምራሉ። ይህንን የተመለከተችው ልጅ ትጮኻለች።
ወዲያው ሰዎች ይሰበሰባሉ። ልጅም ከቆይታ በኋላ እንደ እናቷ ከአፏ አረፋ በመድፈቅ ስትወድቅ ወደ ካራሚሌ ሆስፒታል ትወሰዳለች። የሁለቱም ህይወት ማለፉን የተሰማው ፖሊስ ይህንን ተከትሎ አስክሬናቸውን ወደ ዳግማዊ ሚኒሊክ ሆስፒታል የላከ ሲሆን የተመገቡት ምግብና የጠጡት ውሃ ናሙናም ለኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን በመላክ ሰፊ ምርመራ እያደረገ እንደሚገኝ ኢንስፔክተር ካሴ አበበም ለብስራት ራዲዮ ተናግረዋል። ኢና ሊላሂ ወኢና ኢለይሂ ራጂዑን። እጅግ በጣም ከባድ ለማመን ለመቀበል የሚከብድ ጉድ ነው የሰማ ነው። እጅግ በጣም ያሳዝናል። አላህ ሱብሓነሁ ወተዓላ ጀነት ለፈርዶስ ይወፍቃቸው። ኢንሻአላህ ከዚህ ጋር ተያይዘው የሚወጡትን አዲስ መረጃዎች እናመጣለን። ምናልባትም ሊጠቅመን ይችላል። ምትሞትን ከሆነ አዛን ሲል 12 ሰዓት አዛን የሚሉበት ሰዓት አይደል? የዛን ሰዓት ሊገሉኝ ነው ማለት ነው። እንደው ብዙ ሰው ውሸትስ ይዋሻል። ወላሂ ውሸት በቃ ብዙ ሰው ሊዋሽ ይችላል። ግን እንዲህ አይነት እንዲሁ ያልተጠና የደደብ ግን ውሸት ግን ሰው ሲዋሻ ይቻ አላውቅም። ቢያንስ ለለበሽው ነጠላ ክብር ብትሰጪው ጥሩ ነው ማለት። ይሄ ምናልባት ብዙ ጊዜ እንደማቀው ያው ቤተክርስቲያን ሲካሄድ ምናምን ነው አይደል የሚለበሰው ነጠላ። ብዙ ጊዜ ለአዘቦት ቀን ስትለብሱት አላየምና ቢያንስ እንደው ክብር ቢኖራችሁ ለእምነታችሁ ክብር ቢሰማችሁ። ምን እቅድ ይዘው እንደተነሱ አላውቅም። በሰሞኑ ያቀዱትን እቅድ አላህ ያወቀው። ምን ሴራ እንደሸረቡ አይታወቅም። እኛ እኮ አረብ አምላኪ አይደለንም። አረብ ሲፈልግ በአፍጥሙ ይደፋ። ስለ አረብ ግድ የለንም። ግን የናንተ ውሸት አኡዙ ቢላህ ልትለቃቅሙ ሄዳችሁ ልትለምኑ ሄዳችሁ እናንተ እኮ ነው ሄዳችሁባቸው አልመጡባችሁ። ልትለምኑ ሄዳችሁ ገና ያላችሁ ትምክህት ያላችሁ ውሸታምነት አላህ ያላችሁ ቀጣፊነት አረ ሃይ ሚላችሁ እውነት ነው። እነዚህ ሰዎች አንድ ሊባሉ ይገባል፣ ሃይ ሊባሉ ይገባል። ትናንትና ተናገር ያለሁኝ የሆነ ሴራም አለ የሆነ ነገርም አለ። እንደዚህ ተካትሎ እየመጡ ማለት ነው የኢስላምን ስም ለማጥፋት አረብ ምናምን እያሉ የኢስላሙን ስም ለማጥፋት የሄዱበት መንገድ አዛን ብለው ሊያርዱ ምናምን ትንሽ ኃይልና ሽንቁጥቁጥ ያደረጋቸው ትንሽ ክብድ አይላችሁም? እንደዚህ የወረደ ቃል ስታወጡ ሱብሃንአላህ። እኔ ለእነዚህ ሰዎች ተነግሮ መች እንደሚገባቸው እንጃ። መች እንደሚገባቸው ሁሌ ተረት ሁሌ ውሸት። ለማንኛውም ቪዲዮን ትንሽ አስቀምጥላችኋለሁ የምትናገረውን ንግግር እናንተ ማይታችሁ ታዘቡ። ኮመንት ላይ የሚታዘባችሁን ነገር አስቀምጡ ኢንሻአላህ። አሁን እንግዲህ ከመለመን ከመጠየቅ ወደ ኋላ አይልም። መጠየቃችሁ ደግሞ ያው ለኔም ለእናንተ ለአኺራ ቤታችን ስንቅ የሚሆን ነገር ለመስራት ነው። በሀዲያ ላይ የጀመርነው አሁን ከዚህ በቅርብ ቀን የጀመርናትን ቻሌንጅ አለች። እቺ ቻሌንጅ ኢንሻአላህ የውሃ ጉድጓድ እሱን ለማስፋፋት ለቀበሌ ነዋሪዎች ማለት ነው በምቹ ሁኔታ ከጅብ ከመኪና አደጋ ሳይሉ ማለት ነው ሳይገፋፉ የሚቀዱበትን መንገድ ለማመቻቸት እንግዲህ ትልቅ የሆነ ስራ ተጀምሯል። ኢንሻአላህ በዛ ስራ ላይ እንድታግዙን እንጠይቃችኋለን። ይሄ ነገር ትልቅ ዳዕዋ ነው። በዛ አካባቢ ያለውን ነገር መቼም ታውቃላችሁ። ስለዚህ እኛ በእንደዚህ አይነት መንገድ እየገባን ኢንሻአላህ የአካባቢው ሰው በከባዱ ሁኔታ ዳዕዋ እናደርጋለን ማለት ነው። በዚህ ነገር ለሁላችሁም አግዙን። አካውንቱ ይህ ነው። ይሄ ከፊት ላይ የምታዩት በሶስት ሰው ስም ያለው አካውንት ነው። ይህን አካውንት ተጠቅማችሁ ያቅማችሁ አነሰ በዛ ሳትሉ አስገቡበት ኢንሻአላህ። በዚህ ማንጨርስ ከሆነ ላይቭ ነው የምንገባባችሁ። ላይቭ ከመጣን ደግሞ አንፋታችሁም። ስለዚህ ቶሎ በዚህ መንገድ ኢንሻአላህ እንተጋገዘና እንጨርስ ላለሁኝ። ያልገባችሁን ነገር ደግሞ ቁጥሬ ኮመንት ላይ ስላለ በዛ በኩል መጠየቅ ትችላላችሁ። በቀጣይ የተሻለ ቪዲዮ እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱ። ምትሞትን ከሆነ አዛን ሲል 12 ሰዓት አዛን የሚሉበት ሰዓት አይደል? የዛን ሰዓት ሊገሉኝ ነው ማለት ነው። ከዛ ልክ 11 ሰዓት ላይ ሲሆን የኢትዮጵያ ምግብ የሚመስል ምስር በስልስ ማለት የታሸገ ስልስ አለ በሱ ቀይ አስመስለው ሰርተው ኬካዊ ተደርጎ የነሱ ኩቡዝ ይባላል ማለት ነው የሚበሉት። እነሱ ምግባቸው ኩቡዝ ነው የሚባለው፣ በእኛ ቂጣ እንደሚባለው ማለት ነው። እሱን በፌስታል አድርገው አምጥተው እንቺ ቢ አሁን መጨረሻ ልትሞቺ ነው፣ ይሄን ከፈለግሽ ቢ እንደፈለግሽ አላቅልሽ ማለችኝና አስጠቅቃኝ ሰጣኝ ሄደች። ከዛ እኔ እንደነገርኩም እየጾም መሆኑ ተታላንት ደግሞ ዛሬ እስከዛ ሆን ድረስ አልበላሁም ነበር። ተቀበልኳት፣ ቁጭ አረኩት። አሁንም መስገድ ጀመርኩ። ከዛ በውስጤ ምን መጣ መሰለ፣ በቃ የሆነ ሰዓት ደርሷል ልትሞቺ ነው ስትለኝ፣ አይ እናንተም አገሉኝም ከሞት ከነ ክሬ ራሴና አገላለሁ ብዬ አሰብኩኝ ማለት ነው። ከዛ ልክ ምግቡን ተቀበልኩ፣ አስቀመጥኩት።
ጸሎት አረኩኝ አባታችን ወይ ብዬ ጸልይሁኝ ከዛ በእኛም ቢሆን በኦርቶዶክስም ቢሆን መቼም ምግብ ተቀምሶ ነው የሚሞተው ሰው ነፍሱ ሲወጣ ይቀምሳል ስንቅ ነው ይባላል ልክ እንደዛ ብዬ አንስቼ ማለት ነው ጸልይሁኝ አባታችን ወይ ብዬ የኢትዮጵያ ምግብ የሚመስለውን ማለት ነው አመጣችኝ ምስር ነው ከዛ እሱን አንድ ጊዜ ጎረስኩት ውሃውን አንድ ጊዜ ተጎነጨሁት ከዛ አረንጓዴ ብድልብስ ተስፋ ቆርጫለሁ በቃ ልሞት ነው ብዬ ማለት አረንጓዴውን አነሳውኝና ለበስኩኝና ምን አልኩ መሰል ኢትዮጵያ የምድር ገነት ናት ኢትዮጵያ የሰማዕቱ አገር ናት እኔ ከሞትኩም ባገሬ ነው የምሞተው መቀበረው ባገሬ ነው ብዬ ያልኩኝ በካሜራው ጫዋለሁ ፍለፊት ወለሽ እሺ ከዛ ማለት ነው በካሜራው ጮኬ በቃ ብዬ ብድልብሱን እንደለበስኩት ማለት ነው እንደ እንቅልፍ ነገር ሸለብስ ያረጋኝ እሻዱ አይላል ምን ሲሉ እንዴ አልኩኝና ማለት ብድክ ብዬ ወርውሬው ሊያኛው ብድልብስ ለብሼ ተኛሁኝና ከዛ እንደዚህ ጎሮሬን በክሬን አርነኩት በቃ ሊገሉኝ እናንተ አትገሉኝ ከሞትኩም ራሴን ነው ማጠፋው ብዬ እሺ ጎሮሬን አጥቂያነኩት ማለት ካዛ ካይኔ ውሃ ይፈሳል አንቂው እሺ ከዛ በኋላ ልክ እንደዛ አረኩኝና አምላኬ እኔ በመድር ኃጢያ ሰርቻለሁ ባክ መድኃኒዓለም አባቴ ማረኝ ይቅር በለኝ ነፍሴን ተቀበላት ምናምን ቢ እንደዚህ ካነኩት በኋላ ከዛ እሻዱ አይላል ሲሉ ነበር ተውት ማለት ነው እዛው ስርሽ ነበር ሲሉ ነበርት ወይስ መስጊድ ላይ ነው እዛው መስጊድ ላይ ይላሉ እሺ እነሱ ተሰብስበው ማለት ልክ ሲሉ በስማአም ብዬ ብድግ አልኩኝ እንዳልኩም ያኛው ብድልብስ ለብሼ አንገቴን ካነኩ በኋላ ከዛ ይሆን ብቻ እንዴ ኦርቶዶክስ እኮ ራሱን አያጠፋም ወንጀል ነው ኃጢያት ነው ጭራሽ ኃጢያት እየሰራው ነው ይቅር በለኝ ማረኝ ብዬ ለቀኩትና እጄ እንደዚህ ልክ ስትገነዝ እንዴት ነው እጄን እግሬን አስተካክዬ ተኛው ለጥ ብዬ ማለት ነው እንቅልፍ አልወሰደኝ ሌላ ሰው ነው መጣና ነይ ውጪ ያለኝ ወጣሁኝ ከዛ ከወጣሁ በኋላ አንድ ሴት ናት አማርኛ ብታወራ ናት ከዛ ቀይ ሴት ናት ለምን በቃ አንቺ እግዚአብሔር አትርፎሻል አይዞሽ ቪዲዮ የለቀቅሽውን ቪዲዮ ብዙ ህዝብ አይቶሻል እና የኢትዮጵያ ህዝብ ደርሶልሻል አንቺም ጀግና ሴት ነሽ እና አይዞሽ ስትለኝ እኔ በሰዓቱ በጣም ተሰቃይቼ ስለነበረ ለምንድነው እስካሁን የት ሄደሽ ነበር አልኳት እዚህ ሳውዲ ከሆንሽ የት ሄደሽ ነበር ይሄ ሁሉ ሲያሰቃዩኝ ስላት ወይ እማዬ እኔ አላወኩም አሁን ነው የሰማሁት የሆነ ልጅ ለመተርጎም ተጠርቶ ነበር ሲጠነቁሉ ራሱ እሱ ቁጭ ብሎ እሱ ራሱ ፈራ አይዞሽ እኔ እንግዲህ ሙስሊም ብሆንም አፍር ያለው በእነሱ አለኝ ማለት ልጁ ኢትዮጵያዊ ነው ከዛም እሱ ነው መሰለኝ የነገራት ማለት ነው ከዛ እሱ ነው እንደዚህ ብሎ በሚስጥር ነገረኝ በስልክ እና አይዞሽ አሁን ምንም አያረጉሽም